የሞኝ ጥያቄ መልሶ መላልሶ ይባል የለ ኢራንም ሞኝ እየሆነች ነው በዚህ ሰዓት። በዚህም ደግሞ ሞኝ የያዘውን አይለቅም። ኢራንም የዚህን የድርድር ነገር በአንድ ጽንፍ የሙጥኝ ብላ ይዛ መልሳ መላልሳ እሱኑ ወደ ድርድሩ ጠረጴዛ ትልከዋለች። ማንም ግን አባከና ያላት የለም። ውድ አድማጮቼ ይህ ወሬ ነጋሪ ነው። ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬዎች በብስሉና በግርድፉ እየተነተንንና እየሰነጠቅን አብረን እንቆያለን። ሰብስክራይብ እያደረጋችሁ እስከ ትንታኔው መጨረሻ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። ይህ የመካከለኛው ምስራቅ ጦርነት 2 ወሩን ረግጦ አልፏል። በዚህ በ2 ወር ውስጥ እነዚህ 2 ሀገራት ማለትም በተለይ ኢራንና አሜሪካ ለውይይት ፊት ለፊት የቀረቡት አንዴ ብቻ ነው። በድጋሚ ለጦርነቱ እልባት ለመስጠት ደግሞ ያልተስማሙባቸውን የድርድር ነጥቦች እየከለሱ እየሰረዙና እየደለሱ በኢራን በኩል ለአሜሪካ ገብቷል። አሜሪካ ደግሞ የኢራን ዳርዳር ማለት ስላልጣማትና ስላልተመቻት እንዲሁም ስትውጠው ቃር እያላት ስለሆነ መሃሉን እስካልነካሹና ደፍረሽ እኔ የምፈልገውን የመወያያ ነጥብ እስካላካተትሽበት እጄ ወረቀቱን ነከች እግሬ ደግሞ ለድርድር የትም ድርሽ አይልም ብላለች። ከትላንትና በስቲያ ኢራን አሸማጋዩ ሀገረ ፓኪስታንን ተጠቅማ በድጋሚ የከለሰችውን የድርድር ነጥብ ለአሜሪካ አስገብታ ነበር። በወቅቱ የድርድሩ ነጥብ በዝርዝር ያልተነገረና ያልተገለጸ ያልታወቀ ሲሆን እያደር ግን ወረቀቱ ሲገለጥ አልሸሹም ዞር አሉ ነው የተባለው ነው የሚባለው። የመወያያ ነጥቡ ለምን ካላችሁ የመጀመሪያው የፊት ለፊት ውይይት ከስሩ ከተበተኑ በኋላ ኢራን ያቀረበችው ነጥብ ኒኩለርን የማያካትትና በሆርሙዝ የባህር ወሽመጥ መከፈትና መዘጋት ላይ ብቻ ነበር የመጀመሪያው መወያያ ነጥብ ሲያጠነጥን የነበረው። አሜሪካ ያለ ኒኩለር አጀንዳ የድርድሩ ነጥብ አልተዋጠላትም ነበር። አሁንም በድጋሚ ኢራን ያቀረበችው ነጥብ ከመጀመሪያው ፈቀቅ ያለ አይደለም፣ እዛው ነው፣ አልሸሹም ዞር አሉ። እንደውም ትራምፕ ምን አሉ? ስምምነት ላይ ለመድረስ ይፈልጋሉ፣ እኔ ግን አረካውበትም፣ ስለዚህ የሚፈጠሩን እናያለን ሲሉ በጎልማሳ ድምጻቸው አሰምቷል። ነገር ግን ምን እንዳላስደሰታቸው ሲጠይቁ አደባብሰው ማለፍን ነው የመረጡት። ትራምፕ በዚህ ጉዳይ ምንም አላሉ፣ ምንም ማብራሪያ አልሰጡ። ለነገሩ ቢሉም ቢናገሩም ጉንጭ ማልፋትና ቃል ማባከን ነው። ምክንያቱም ደጋግመው የተናገሩት ነገር ነዋ። ኢራን በፍጹም ኒኩለር መታጠቅ የለባትም፣ አበቃ፣ አለቀ፣ ደቀቀ። ኢራን ግን የትራምፕን ሆድ አላውቅላቸው ብላ ኒኩለርን ገለል እያደረጉ ነው። ስለሰርጡ ብቻና ስለመሰል ጉዳዮች ለማውራት 10 የሚጋጋጡት። ትራምፕ ግን አሁንም ጆሮ ዳባ እንዳሉ ነው። ምክንያቱም የኒኩለር አጀንዳ የለበትማ። እሳቸው የሚፈልጉት ያቺኛዋን የኒኩለር ነጥቧን ነው። የኢራን የውጭ ጉዳይ ሚኒስትር ደግሞ ሽበቷሙ መሐመድ አባስ አራክቺ አሜሪካ የያዘችውን የተለጠጠ አካሄድ የዛቻ ንግግርና ተንኳሽ ድርጊቶች የምታቆም ከሆነ አገራቸው ለዲፕሎማሲ ዝግጁ መሆኗን አስታውቋል። አሜሪካ ጦርነት ስትጀምር ሁሌ የምትከተለው አንድ ባህል አላት። እንደ አውሮፓውያን አቆጣጠር 1973 ገደማ ነው የጸደቀው ነው የሚባለው። እሱም ዋር ፓወር ሪዞሉሽን ወይም ደግሞ የጦርነት ስልጣን ውሳኔ ይላል የአማርኛ ግልባጩ። ይህ ህግ የአሜሪካ ፕሬዝዳንት ያለ ኮንግረስ ፍቃድ የጦር ኃይሉን በጦርነት ውስጥ ማሳተፍ የሚችሉበትን የቀነ ገደብ የሚያስቀምጥ ነው። ለምሳሌ የአሜሪካ ፕሬዝዳንቶች የአሜሪካን የጦር ኃይል ወደ ውጊያ ሊኖርባቸው ወደሚችሉባቸው ቦታዎች ሲያመሩ በህጉ መሰረት በመጀመሪያው በ48 ሰዓታት ውስጥ ለኮንግረሱ በጽሁፍ ያሳውቃሉ እና ኮንግረሱ በይፋ ጦርነቱን ካላወጀ ደግሞ ወይም ወታደራዊ እርምጃውን ካልፈቀደ ፕሬዝዳንቶቹ ጦሩን ማቆየት የሚችሉት ለ60 ቀናት ብቻ ነው። እነዚህ 60 ቀናት ካለቁ በኋላ ጦሩን በሰላም ለማስወጣት ጭማሪ 30 ቀናት በድምሩ 90 ቀናት ሊሰጣቸው ይችላል። በአሜሪካ ህግ ደግሞ ጦርነትን የማወጅ ስልጣን ያለው ኮንግረሱ እንጂ ፕሬዝዳንቶቹ አይደሉም። ሆኖም
ፕሬዝዳንቱ የጦር ኃይሎቹ ሁሉ የበላይ አዛዥ ስለሆነ ለድንገተኛ ጥቃቶች ምላሽ የመስጠት ስልጣን አላቸው። ጨዋታን ጨዋታ ያነሳዋል ብዬ ይህንን ያነሳውበት ምክንያት የአሜሪካ መከላከያ ሚኒስቴር የኢራን ጦርነት ባለበት በመቆሙ ኮንግረሱን ጦርነት ለማስቀጠልና ለማስቆም ፍቃድ መጠየቂያ ጊዜ አላለፈም ገና ነው ስላሉ ነው። ትራምፕ ደግሞ በይፋ ኮንግረሱን ኢራን ላይ ስለሚፈጽሙት ጥቃት ካሳወቁ 60 ቀን የሞላው ገና ትላንትና ነው። አሜሪካ በጣለችው የባህር ላይ እገዳ ደግሞ ኢራን ወደ 4.8 ቢሊዮን ዶላር አጥታለች እየተባለ ይገኛል። ባለፈው ሳምንት አሜሪካ በዚሁ ጦርነት ብቻ 25 ቢሊዮን ዶላር እንደፈጀች እንደገፈገፈች ተገልጿል። እንዲሁም ደግሞ አሁን ኢራን በእገዳው ምክንያት ከ4 ቢሊዮን ዶላር በላይ ሳትከስር አልቀረችም። ኪሳራውም የደረሰባት በነዳጅ በኩል የምታገኘው ገንዘብ ስለቀነሰባት ነው የተባለው። 53 ሚሊዮን በርሜል ድፍድፍ ነዳጅ የያዙ 31 መርከቦች በአሜሪካ እገዳ ምክንያት በባህር ላይ ቆመው እንዲቀሩ መደረጉ የኢራን የኪሳራ መንስኤ ነው። እሱ አልተሸሸገም። ይህ ብቻ ይገርማቸዋል። የሆርሙዝ ወሽመጥን በመዝጋቷ ምክንያት የ48 መርከቦችን አቅጣጫ አሜሪካ ማስቀይራለች ነው የተባለው። ይህ ነገር ደግሞ ትራምፕን ሳያዋጣ አልቀረም። እሳቸው እንዳሉት ከሆነ መርከቦችን በመውረስና በመስረቅ አዲስ ቢዝነስ እየሰራው ነው ያሉት። የኢራንንም ነዳጅ ጫኝ መርከቦችን ተረክበን ነዳጁን እየወሰድን ነው ሲሉ ሳያፍሩ ሳይገደሩ አፋቸውን ሞልተው ደረታቸውን ነፍተው እየተናገሩ ነው። ይህ ዝርፊያ ሳያዋጣቸዋል አትራፊ ሆኖላቸዋል። ውድ አድማጮቼ የዓለም ጉዷ ቢማሳያልቅ ቢጎረጎር አይደረስ ተውሎ ሲታደር በየለቱ አዳዲስ አጀንዳዎች አይጠፉም። ለዛሬው ግን የወሬ ነጋሪ ትንታኔያችን እዚህ ጋር ያበቃል። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልኝ።